ሰላም ጤና ይስጥልን። የጊዜውን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ንቅናቄ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር በኤፍራታ ግድም ወረዳ ድል ተቀዳጀ። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሰው የደቡብ አማራ ቀጠና የአጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር አናብስቶቹ በኤፍራታ ግድም ወረዳ ፈርድ ውሃ ቀበሌ ላይ በወሰዱት ወታደራዊ እርምጃ ድል አድርገዋል። ከአንድ ወር በፊት በግፍ የተሰዋው የክፍለ ጦሩን ቃኝ መሪ አርበኛ ሸጋው ግርማን በማስታወስ የክፍለ ጦሩ ንስሮች ዛሬ ጠዋት 12 ሰዓት በፈርድ ውሃ ቀበሌ ላይ ካምፕ መሽጎ ህዝብን ሲዘርፍና ሲያሰቃይ በነበረው የአረመኔው አብይ አህመድ ወንበር አስጠባቂ ሚሊሻ ላይ ድንገተኛ ጥቃት በመሰንዘር ሙትና ቁስለኛ በማድረግ ድልን ተጎናጽፈዋል። በመሆኑም አይቀጡ ቅጣት የተቀጣው የባዴን ቅጥረኛ ሚሊሻ ላይ ሙትና ቁስለኛ አድርገው የተወሰኑት ደግሞ እስከ ወዲያኛው መሰናበታቸውም ተረጋግጧል። ሞገስ ክፈተው፣ ቸርነት አደፍረስ፣ ቻለው ጥላሁን፣ ዳምጦ ጌቱና 3 በስም የማይታወቁ ባንዳ ሚሊሻዎች እስከ ወዲያኛው ተሸኝተዋል። የተማረኩ የጠላት የነፍስ ወከፍ መሳሪያ 1 ባለ 2 እግር 2 ክላሽንኮቭ ጠመንጃዎች 1 M14 መሳሪያ ከነ ሙሉ ትጥቅ ጋር በመማረክ ደማቸው መልሰዋል። በመጨረሻም የአካባቢውን ህዝብ ለአንድ ዓመት ያህል በከባድ እንግልትና በዝርፊያ ሲያሰቃይ የነበረው የፈርድ ውሃ ቀበሌ ህዝብ በታላቅ ክብር ፋኖን እንኳን መጣችሁልን ብሎ አብልቶ አጥቶ አጋርነቱን አሳይቷል። የወገኖቻችን ደም በከንቱ እንደፈሰሰ አይቀርም በሚል በቃል በገቡት መሰረት የጥፋት ኃይሎችን የማጽዳት ስራቸውን አጠናክረው ቀጥለዋል ሲል የአፋብን ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ገልጿል። ሌላው አማራን የነካ የለውም በረካ እንዲል የቤተ አማራው አማራ በአማራ ህዝብ ላይ ዘርፈ ብዙ ጥፋትን ሲፈጽም የነበረው የአገዛዙ ሰራዊት ጠርንፎ ለመውጣት በተዘጋጀበት ሰዓት የጉና ክፍለ ጦር ስራ አስፈጻሚዎች የባየው መልካሙ የፍቃድ ያለባቸው የአበበ የሸጋው የገብርዬና ጠንቅሹ የግብር ልጅ የሆነችው ጠንካራዋና አይበገሬዋ ስቴዲንሳ ብርጌድና የሲሳይ ነው ራስ ቀጣይ የሆነችው ሰማዳ ሀገረ ቢዘን ብርጌድ በጋራ የተቀናጀ ወደ ውጊያ ሲያደርጉ ውለዋል። የአማራ ፋኖ ያገዛዙን የተለያዩ ምሽጎችን በክንዱ ሰብሯል፣ ተቆጣጥሯል። ከጠዋት 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት በዋለው እልህ አስጨራሽ ትንቅንቅ የአማራ ፋኖ ድል ተቀዳጅቷል። አማራ ፋኖ በጠላት ላይ ከፍተኛ የሆነ የአካል የቁስና የስነ ልቦና ኪሳራ ማድረሷል። ያገዛዙ ታጣቂዎችና ያገዛዙ የቡድን መሳሪያ እስከ ነፍስ ወከፍ መሳሪያ ምርኮ ሆኗል። የወገዳ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር የሚገኝ ሲሆን ጠላት የምጽአት ቀን ይደርስለት ዘንድ ሸረፍ ጎዴ ተራራን እየተማጸነ ይገኛል። በኮንክሪት የተሰራው የአቦ ምሽግ በአማራ ልጆች ተጋድሎ ተሰብሯል። የጠላት ብዙዎች ምሽጎቹ ሲሰባበሩ ጠላት የመጨረሻ መዳረሻ ወዳለውና የቁም ምሽግ ወደ ሰራበት ሸረፍ ጎዴ 360 ዲግሪ ተራራ ሩጦ ገብቷል። ጠላት ሸረፍ ጎዴ ተራራን አድነኝ ሲል በተማጽኖ ላይ ይገኛል። በተያያዘም የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር ለ3ኛ ጊዜ በርካታ የእግረኛ ፋኖችን በደማቅ ሁኔታ አስመረቀ። የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር ለበርካታ ወራቶች ሲያሰለጥናቸው የነበሩትን ፋኖች የካቲት 1 ቀን 2018 ዓ.ም የኮር አመራሮች በተገኙበት መድረክ ላይ አስመርቀዋል። ቀኛዝማች ተበጀ ወርቁ ክፍለ ጦር በርካታ የእግረኛ ፋኖችን ለ3ኛ ዙር ያስመረቀ ሲሆን በዚህም የምርቃ ስነ ስርዓት ላይ የደጋው መብረቅ ኮር የፖለቲካ ዘርፍ ኃላፊ አርበኛ ብርሃኑ አረጋ በመክፈቻ ፕሮግራሙ ላይ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የአማራ ህዝብ የብረት አጥር ናቸው። የአማራ ህዝብ ጠላት የሚያጠቃው በእናንተ ስክሪን ላይ ተረማምዶ ነው። ስለዚህ እናንተ የአማራ ህዝብ መታፈሪያና መከበሪያ የብረት አጥር ናችሁ በማለት ለተመራቂዎቹ መልእክት ያስተላለፉ ሲሆን የኮሩ ህዝብ ግንኙነት ኃላፊ አርበኛ መኩሪያው አጋዡ መምህሩ እናንተ አማራ ናችሁ፣ በአማራዊ ሞራል ልዕልና ቁማችሁ ተገኛችሁ በማለት ለተመራቂዎቹ መልእክት አስተላልፈዋል። የጦር ዋና አዛዥ አርበኛ በለጠ መኩሪያው በበኩላቸው ለተመራቂ ፋኖች የአማራን ህዝብ ነጻ የማውጣት ኃላፊነት የዚህ ተመራቂ ጭምር ነው ሲሉም ለተመራቂዎቹ አሳስበዋል። በዚህ የምረቃ ስነ ስርዓት ላይ የአሰልጣኞች ምስጋናን እየፈጸሙት ላለው ህያው ገድል የሽልማት ፕሮግራም የተበረከተ ሲሆን ይህ የአሰልጣኞች ማነሳሻ የምስጋና እውቅና ለቀጣይ የተልእኮ መሰላል ሊኖር ዘንድ ታስቦም የተደረገ ነው። ሌላው አፋባ ቴዎድሮስ 201ኛ ኮር ድል ተቀዳጀ። በአማራ ህዝብ ላይ የተቃጣውን የህልውና ተጋድሎ ለመቀልበስ ቆርጦ የተነሳ የአማራ ፋኖ ብሔራዊ ንቅናቄ በየግንባሩ ድል እያስመዘገበ ያለው ድል ቀጥሏል። ያገዛዙ ሰራዊት በጀግኖች ፋኖቻችንና ነቅቶ በታጠቀው አርሶ አደር ክንድ ክፉኛ እየተመታ መሳሪያውን እያስረከበ ይገኛል። በሰከላ ግንባር ባበስከን ወረዳ ወደ ብራዳማ ሲንቀሳቀስ የነበረው የብልጽግና ሰራዊት በጀግኖቹ የቁርጥ ቀን ልጆቹ አይቀጡ ቅጣት ደርሶበታል። የሰራዊቱ ካረፈበት ጦር ሰፈር እስኪገባ ድረስ በፋኖ ብርቱ ክንድ ሲገረፍና ሲናዘዝ ውሏል። በአርሶ አደሩና አዳኞቹ መሳሪያን መማረክ የቻሉ ሲሆን አረመኔው ሰራዊት ደግሞ የደረሰበት ሽንፈት ህዝብን እንጨፍጭፍ አናስጨፈጭፍም በሚል መካከል በተነሳ ተኩስ ሙትና ቁስለኛም ሆኗል።
ሌላው 102ኛ ኮር በርካታ ያገዛዙን ኃይል በደፈጣ ጥቃት ደመሰሰ። በዛሬው ዕለት በቀን 1/06/2018 ዓ.ም ከፍኖተ ሰላም ወደ ጅጋ ሆዳንሽ እንቅስቃሴ የነበረ የጠላት ኃይል ላይ በአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስና አንደኛ ሻለቃ ከንጋቱ 12 ሰዓት ላይ በወሰደው የደፈጣ መብረቃዊ ጥቃት በርካታ ጠላት ኃይል ተደምስሷል። ዘራሹና ጨፍጫፊው አብይ አህመድ ወራሪ ኃይል መነሻውን ከፍኖተ ሰላም ወደ ሆዳንሽ በሚንቀሳቀስበት ሰዓት በጦር ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በወሰዱት የሁለት ሻለቃዎች የተቀናጀ የደፈጣ ጥቃት 9 የጠላት ኃይል የተደመሰሰ ሲሆን ከ15 በላይ የጠላት ኃይል ከባድና ቀላል ቁስለኛ ማድረግ ተችሏል። የአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በቀን 05/2018 ዓ.ም ከምሽቱ 4 ሰዓት ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ በነበረው የጠላት ኃይል ላይ በሻለቃ 3 በወሰደችው መብረቃዊ ጥቃት ታላቅ ጀብድ ፈጽመዋል። ወደ ዳማ ማርቆስ የመጣውን ሰራዊት ከበባ ውስጥ በማስገባት ሲያስጨንቁት የዋሉ ሲሆን አስከሬን ሳያነሳ ወደ መጣበትን ፈርጥጧል። ሰሞነኛ መረጃዎቹ እነኛን ይመስሉ ነበር።